طيب أهوني من جمرات كتاب شروط الصلاة السنيالج للشيخ محمد بن عبد الوهاب رحمه الله تبارك وتعالى. الشيخ محمد بن عبد الوهاب يزعفات كتابنا شروط الصلاة السنيالج. شروط الصلاة يا شيخ محمد بن عبد الوهاب بوست علي بتأم بزونة توجهن إلى أساسج الجيك بتأم تكامي يهونج كتابنا شمالتنا السؤال ممر بتأم وسان يهونا قدينه مالتنا كتابه بوست علي بزوتك موتشن سلازت مالتنا ما نيوم نجار بسم الله نميجمروا ساتشون كتاباتشون بسم الله جمروا الكتاب واسم شروط الصلاة هي صلاة مسفرتوج تلالج سلازي عند شاب سلا كتاب مسم معنى ترجم ماوك مشال اللبك شروط يميله بلولارنو مسفرتوج مالت الصلاة هي صلاة مسفرتوج شرط مالت من مالتنا شرط مالت من مالتنا شرط يميلون أصوليات عند أصول الفقه سيتنتنوت ما يلزم من عدمه العدم على منور يمياسزي هنا على منور يمياسزي هنا من مالتنا لمثالي طهارة وضوء مدرك لمن شرطنا لصلاة شرطنا وضوء كللا من يلم صلاة يلم مالتنا ما يلزم من عدمه العدم مالت السكللا ليلة على منور يمياسكتل مالتنا السكللا ليلة على منور من مدر يمياسكتل طهارة كللا من يلم صلاة يلم مالتنا شرط شلو هنا مالت قلت نار الله ولا يلزم من وجوده العدم ولا الوجود كما جنيته دغمو مجنيتنا على مجنيتنا ما يسيزم ለምሳሌ አንድ ሰው ውዱ አደረገ ግድ መስገድ አለበት የለበትም ግልጽ ነው አይደል የሚሰግደው መቼ ነው የሰላት ወቅት ሲደርስ ነው ለምሳሌ 5 ሰዓት ላይ ሸርጥን አስገኘ እንበል ሸርጥ ውዱ ነው አይደል 5 ሰዓት ላይ ውዱ ባያደርግ 5 ሰዓት ላይ ስገድ አይባልም እሱ መገኘቱ ሰላት የሚገኝ አያስብልም ግልጽ ነው አይደል ስለዚህ ما يلزم من عدمه العدم ولا يلزم من وجوده العدم ولا الوجود ميلون النزالن ማለት ነው بارك الله فيكم ይሄ ሸርጥ ይባላል ሸርጥ ማለት ቅድመ ሁኔታ ማለት ነው ጠቅለል ባለ መልኩ ቅድመ ሁኔታ ነው ይሄ ቅድመ ሁኔታ ካልተገኘ መሽሮጦ አይገኝም ግን እሱ ከተገኘ ያኛው ይገኝ አይባልም ማለት ነው ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም አዛኝና ሩህሩህ በሆነው ቂራአቴን እጀምራለሁ ይሄን እንግዲህ ባባለፈው ተመልክተናል ስለ ቢስሚላሂር ረህማኒ الرحيم ማለት ነው ስለዚህ ቢስሚላሂር ረህማኒር ረሂም የተለያዩ ትንታኔዎችን ተመልክተናል እዚህም የተወሰነ ብለን እናልፈዋለን በባለፈው ስለ ተመለከትን ቢስሚላህ ابتدئ قراءتي ببسمillah قراءتين بالله ስም ታግጂ እጀምራለሁ الرحمن እጅግ በጣም አዛኝ በሆነው በአላህ Subhanahu Wa Ta'ala ስም الرحيم ሩህሩህ በሆነው በአላህ Subhanahu Wa Ta'ala ስም قراءتين እጀምራለሁኝ እንግዲህ በባለፈው የነበራችሁ ስለ الرحمن الرحيم የሚለው ቃል ልዩነታቸው ምንድነው ሚለው ለጠይቃችሁና መልሱልኝ الرحمن الرحيم የሚለው ልዩነታቸው ነግራችኋለሁ አይደል عبد الرحمن تفضل ذاتية الرحيم صفة الأفعال اسكي أبرارا صفة ذاتية يعني لا ينفك عنه الرحيم ما يسمى صفة الأفعالية ويوم تقايا تصرفاته مالك تككلنا الإمام ابن القيم يسكمت نو الرحمن يملك صفة ذاتية تقومال الرحمن بلا مالت أي المتصف بالرحمة بأزنة ميجلس جيتا مالت الرحيم مالت أي الموصل رحمته إلى خلقه أزنة ولا فطران ميادرس مالت الرحمن مالت بأزنة ميجلس مالت باهريون مالت قلت نار له صفة ذاتية يسو باهريون الرحيم مالت أي الموصل رحمته إلى خلقه أزنة ولا فطران ميادرس مالتنا ስለዚህ ምኑ ነው ስራው ነው ማለት ነው صفة فعلية مبال يتوق عليها عندنا مليا ነው በቀጣይ ደግሞ ሌላውን ነግራችኋለሁ بسم الله الرحمن الرحيم بالله ስም እጅግ በጣም አዛኝና ሩህሩህ በሆነው ቂራአቴን እጀምራለሁ شروط الصلاة 9 የሶላት መስፈርቶች 9 ናቸው የሶላት መስፈርቶች ስንት ናቸው 9 ናቸው እንግዲህ የሶላት መስፈርቶች 9 እንደሆነ ቁርአን ላይ
አልተነገረም ሐዲስ ላይም አልተነገረም ስለዚህ የሰላት መስፈርቶችን 9 አድርጎ ማስቀመጥ ቢድዓ ነው የሚሉ ሰዎች አሉ ጉዳዩ ግን በዚህ ተቃራኒ ነው ቢድዓ አይደለም የሰላት መስፈርቶች 9 ናቸው ብለው ያስቀመጡት ፉቃሃዎች استقراء من كتاب الله ومن سنة رسول الله صلى الله عليه وسلم ከአላህ ኪታብ ከረሱሉ ሐዲስ ተከታትለው አውጥተው ሰብስበዋቸው ሲቆጠሩ ስንት ሆኖ ተገኙ 9 ነው ተገኙ ስለዚህ እነዚህ 9ኞች የት ላይ ያሉ ናቸው ቁርአን ላይ ሐዲስ ላይ ያሉ ናቸው ስለዚህ እነዚህ 9ኞቹ ቢድዓ ነው በ9 መክፈል ሚል አመለካከት ከንቱና መጤ መሆን ረዳል ራሱ ነው ይሄ ንግግሩ ራሱ ነው ቢድዓ ስለዚህ አንድ ነገር ከቁርአንና ከሐዲስ ትቅራ ተደርጎ ተወጥቶ ቁርአን ላይ ተገንቶ 3 ቦታ ቁርአን ላይ ተገኘ እንበልና ቁርአን 3 ስላላለው 3 ማለት አይቻልም ማለት ሞኝነት ነው አይደል ስለዚህ የሰላት መስፈርቶች 9 በመሆናቸው ዑለማዎች ከቁርአንና ከሐዲስ ተከታትለው አስቀምጠዋል አንደኛ አልኢስላሙ ኢስላም የመጀመሪያው የሰላት መስፈርት ምንድነው ኢስላም አሁን እንግዲህ ሼኹ ስለ ፊቅህ ሲያወሩ መጀመሪያ ምንና ያስቀደሙት ሸርጥና ያስቀደሙት ለምን ሸርጥ የሚባለው ነገር ከሁሉ ነገር ምን ስለሆነ ተቀዳሚ ስለሆነ ምን ብያቸዋለሁ ማይልጀሙ ምን አደም አደም አለመኖርን የሚያስይዝ ብያቸዋለሁ ሸርጥ ከሌለ ምን የለም ሰላት የለም ስለዚህ እስከምን ጀመሩ ኪታባቸውን ከሸርጥ ጀመሩ ሰውየው ቀድሞ ሸርጡን ማሟላት ስለሚኖርበት ሸርጥ የሚባለው እንግዲህ ምን ውስጥ አይገባም ሶላት ውስጥ አይገባም ይጽናለ ሰላት ውስጥ ምን ሰራው ሳይሆን ከሰላት በፊት ቀድመን ምን እናጠናቀቀው አጠናቀን ካልጨረስን ወደ ሰላት መግባት አይቻልም ከዘጠኞቹ ሸርጦቹ አንዱን ሳያሟላ ሰላት ውስጥ ቢገባ ሰላቱ ምን የለው ተቀባይነት የለውም ማለት طيب شروط الصلاه 5 የሰላት መስፈርት ስንት ነው 9 ዘጠኞች ናቸው የሰላት መስፈርቶች ማለት ነው አንደኛው ምንድነው አልኢስላሙ ኢስላም ነው እንግዲህ መጀመሪያ እንቁጠራቸው ዘጠኞቹንም ከዛ ደግሞ በዝርዝር እንመለከታቸዋለን طيب ኢስላም ነው ሁለተኛው ወልዓቅል አእምሮ መኖር ነው አእምሮ መኖር ተቃራኒ ምንድነው መጅኑን አልጁኑን እብደት ነው የመጀመሪያው ተቃራኒው ኩፍር ክህደት ነው ወተሚዙ ሶስተኛው ተሚዝ መለየት ተቃራኒ ምንድነው الصغر ህፃን ነው በማዕና ነገራቶችን ያለዩ ህፃን ከ7 አመት በታች طيب ምናልባት ከ7 አመት በታችም ሆኖ ተሚዝ ደረጃ ላይ ደርሱ ይችላል በተለይ አሁን ልጅ ማለት ነው ያም ተሚዝ ውስጥ ይገባል ወረፍዑ الحدث ወዶ የሚያስፈቱ ነገራቶችን ማንሳት ተቃራኒው ነጃሳ መኖር ነው وإزالة النجاسة النجاسان ማስወገድ የቀደመው ረፍዑ الحدث ነው ወዶ የሚያስፈቱ ነገራቶች ለምሳሌ ከሪህ والبول والغائط እነዚህን ማለት ነው በውዶ ነው የሚነሱት ይጽናለ وإزالة النجاسة النجاسان ማስወገድ في البقعة وفي الجسد وفي اللباس ከሶስቶቹ ላይ ቦታው ላይ አካላችን ላይ እና ልብሳችን ላይ ነጃሳን ማስወገድ ሌላኛው ስንተኛው ነው ይሄ 5 وستر العورة عورةን ህፍረተ ገላን መሸፈን ይሄ ስንተኛው ነው 6ኛው ተቃራኒው ያው እርቃን መሆን ነው መታረዝ ودخول الوقت ጊዜ መግባት የሰላት ጊዜው ምን መሆኑ መግባቱ ያው በዝርዝር እንመለከታቸዋለን طيب واستقبال القبلة قبلان መቅጣጨት قبلان ምን ማድረግ መቅጣጨት والنية ንያም እንደዚህው ከሰላት ምን ውስጥ ነው ከሰላት ሸርጦች ውስጥ ይመደባል ማለት ነው ንያ የሚለው ላይ ዑለማዎች ይخالፋሉ ሩክን ነው ይላሉ ከፍል ዑለማዎች ከፍሎች ደግሞ ሸርጥ ነው ይላሉ ብዙ ክርክር አላቸው ነገር ግን والخلاف ሱሪ والخلاف لفظ እንግዲህ ንያ የሚባለው ቅድሚያ ነው አይደል እንደ ሰውየው የሚነያው ቅድሚያ ነው የሚነያው አንድ ሰው ስለዚህ ቅድሚያ ከሆነ ቅድሚያ መንያት ካለበት ለምሳሌ አንድ ሰው ሳይነያ ገብቶ አላሁ አክበር ብሎ መሃል ላይ ቢነያ ሰላቱ ምንድነው ባጢል ነው ከዚህ አንፃር ቅድሚያ ከመሆኑ ተቀዳሚ ቅድመ ሁኔታ ላይ ቀድሞ ከመገኘቱ አንፃር ምን ተብሎ ይጠራል ሸርጥ ተብሎ ይጠራል ሸርጥ ምንድነው ብያችኋለሁ ما يتقدم عن المشروط ግልጽ ነው አይደል ሸርጥ ነው እሳቸውም ሸርጥ ነው የሚለውን አቋም ነው ያዙት ከፍል ዑለማዎች ደግሞ ንያ የሚባለው ነገር يستمر حتى نهاية الصلاة ሶላት እስከሚያልቅ ድረስ እዛው ይቀጥላል ይላል ግልጽ ነው አይደል አንድ ሰው ንያው ሰላት እስከሚያልቅ ድረስ ይቀጥላል አይደል ለምሳሌ አንድ ሰው ነይቶ ሰላት ገባ ከዛ በመሃል ንያውን ቢያበላሽ እኔ ይሄን ሰላት ወደ ስፖርት ቀይሬዋለሁ ቢል በልቡ ማለት ሰላት ይበላሻል አይበላሽ
ይበላሻል አይበላሽ ይበላሻል ንያው ሰላት ውስጥ አለ ማለት ነው ሰላት ውስጥ ያለ ነገር ደግሞ ምን ተብሎ ነው የሚጠራው ሩክን ተብሎ ነው የሚጠራው ከዛ አንፃር ሩክን ነው ብለው ይጠሩታል ማለት ነው ሌላኛዎቹ ዑለማዎች الصحيح انه شرط صحيح وقال شرط ነው صحيح وقال ምንድነው شرط ነው ለምን ابتداء ነው መጀመሪያ ቅድመ ሁኔታ ላይ ሸርጥ መሆኑን ነው የምንመለከተው استمرار مستحب ነው قطع እስካላደረገው እስካልቆረጠው ድረስ ይመጣልናል ወደፊት طيب እንግዲህ ዘጠኞቹን በጥቅል መልኩ ተመልክተናል ቀጣይ ደግሞ በዝርዝር እንመለከታቸዋለን ማለት ነው طيب يرحمك الله طيب الشرط الأول يمجمرው መስፈርት الإسلام إسلام وضده تقارانيو الكفر كهدت ነው كهدت كفر كهدت ولا تقبل الصلاة إلا من مسلم صلاة كمسلم بيهون እንጂ ተቀባይነት የላትም صلاة كمسلم بيهون እንጂ ተቀባይነት የላትም والدليل قوله تعالى ማስረጃ አላህ ቃል ነው والدليل قوله تعالى ማስረጃ አላህ ቃል ለዚህም ነው ከቁርአን ተጠብዕ አድርገው ነው ዘጠኙን የሰላት ሸርጥ ዘጠኝ ነው ያሉት ከቁርአን ተከታትለው ወስደው ነው ያልነው ለዚህ ነው ማስረጃ ከቁርአን ምን ያደረገው ነው እየተጠቀሱ ነው والدليل قوله تعالى مسرج الله قال الله من ومن يبتغي غير الإسلام دينا كإسلام ውጪ ሃይማኖትን የሚፈልግ ሰው فلن يقبل منه كرسو ተቀባይነት የለውም አላህ ይቀበለው وهو يسو في الآخرة በትንሳኤው ቀን من الخاسرين ከከሳሪዎች ነው የሚሆነው ብሏል አላህ Subhanahu Wa Ta'ala ስለዚህ ከእስልምና ውጭ ሌላን ሃይማኖት የሚፈልግ ሰው فلا يقبل منه ከርሱ ተቀባይነት የለውም ስራው ምን የለውም ተቀባይነት የለውም ስለዚህ ካፊር ስራ ቢሰራ ምን ተቀባይነት የለውም ሰላት አላህ ዘንድ ተቀባይነት ይኖረው ዘንድ ምን መስፈርት ነው ማለት ነው እስላም መስፈርት ነው ማለት والكافر كهدي عمله مردود ስራው በአጠቃላይ ተመላሽ ነው መርዱዱን ተመላሽ ነው ወለው عامل ቢሰራ እንኳን أي عمل ማንኛውንም ስራ ቢሰራ ካፊር ስራ ሁሉ ምንድነው መርዱድ ነው ምን ማለት ነው በአኺራ ምን ያስገኘው ማለት ነው አጅራ ያስገኘው ለዚህም ነው አላህ ምን ብሏል فلا نقيم لهم يوم القيامة وزنا የቂያማ ቀን ለነርስ ሚዛን አናቆምላቸው ምን ስለሌላቸው ነው ሚዛን ማይቆምላቸው ከኸይር ስራ ከሚዛኑ ከአንድ በኩል የሚቀመጥ ኸይር ስራ ስለሌላቸው فلا نقيم لهم يوم القيامة وزنا ብሎናል ግን አንድ ካፊር በዱንያ በሚሰራው ኸይር ስራ يجازيه الله في الدنيا الله በዱንያ እዛው ጀዛውን ይሰጠዋል ማለት አንድ ካፊር ኸይር ስራ ቢሰራ በዱንያ ላይ ለሰው በጎ ቢውል እና የተለያዩ ማህበራዊ ትድር ላይ መልካም ስራ ቢሰራ يوفى في الدنيا بدنيا يعني خير سرا الله عزاو يمولالتال أما في الآخرة أجر الله مالت والدليل قوله تعالى لازم أسرجوا يا الله سبحانه وتعالى قال ما كان للمشركين أن يعمروا مساجد الله شاهدين على أنفسهم بالكفر ما كان للمشركين لمشركوች አይገባቸውም የላቸውም أن يعمروا مساجد الله يا الله سبحانه وتعالى مسجدوች ሊያስውቡ በዒባዳ ሊያስውቡ አይገባቸውም ሻሂዲና የሚመሰክሩ ሆነው ሳለ على انفسهم በነፍሶቻቸው ላይ بالكفر በክህደት ራሳቸውን ከሃዲ መሆናቸውን ያረጋገጡ የአላህን ቤት በዒባዳ ሊገነቡ አይችሉም ኡላኢከ እነኚህ حبطت اعمالهم ስራዎቻቸው በአጠቃላይ ተበላሽታለች አላህ Subhanahu Wa Ta'ala اعمال ብሎ ገለጸ وفي النار باسات مستهم انني كهديانوች خالدون زوتاريዎች ናቸው በእሳት ውስጥ ዘውታሪዎች ናቸው ስለዚህ ካፊር የአላህ Subhanahu Wa Ta'ala ቤት በዒባዳ መጥቶ ሶላት በመስገድ ሊያሱብ አይችልም እንግዲህ አያምሩ መስጂድ አላህ የሚለውን ሙፈሲሮች ሒሰን ወመዕነን በሒስም በመዕናም የአላህን ቤት መገንባትም ቢሆን በዒባዳም ቢሆን አይችሉም ብለው ይፈሰራሉ ሌላኛዎቹ ደግሞ بمعنى انجي بحس ችግር የለውም ያላሉ والصحيح يعم ذلك بصحيح وقال ሁሉንም የሚያጠቃልለው ካፊር ሒሰን ወመዕነን የአላህን ቤት መገንባት አይችልም ማለት ነው መገንባት አይችልም الا ان يتعذر عذر እስካልሆነ ድረስ ለምሳሌ መስጊዱ የሚገነባ ባለሙያ ከጠፋ ካፊር ባለሙያ እንጂ ሌላ ከጠፋ ሙስሊም የዛኔ الضرورات تبيح المحظورات ስለሆነ በለደራው ቀደር ይፈቀዳል ከዚህ ውጪ ካፊር በመዕናም በሰላትም በዒባዳም
በቤቱንም መገንባት አይችልም የአላህ ቤት የሚዋበው በአማኞች ብቻና ብቻ ነው ማለት ነው طيب وقوله تعالى ሌላኛው ማስረጃ የአላህ ቃል ነው አላሁ Subhanahu Wa Ta'ala ምን አለ وقدمنا إلى ما عملوا من عمل وقدمنا ገባን إلى ما عملوا ወደ ሰሩት من عمل ከስራ ወደ ሰሩት ገባንና فجعلناه አደረግነው አለ አላሁ Subhanahu Wa Ta'ala هباء منثورا እንደተበተነ እብቅ አደረግነው እብቅ ታውቃላችሁ አይደል ይሄ ከጤፍ እንትን የሚለው ማለት ነው ሚወጣው ብናኝ ነገር ወይም ደግሞ እንደ አቧራ ነገር ማለት እንደተበተነ አቧራ እንደተበተነ እብቅ ብናኝ ነገር እንደዛ ነው አደረግነው አላህ Subhanahu Wa Ta'ala ይሄ ማለት ስራቸው ፋይዳ ቢስ ነው ማለት ልክ እንደ እብቅ ማለት እንግዲህ ይሄ በሮ ተኖ የሚሄድ ነው ፍሬው ጤፉ መሬት ላይ ይቀራል ያ ጠቃሚ ነው አይደል እብቅ አይጠቅምም አይደል የካፊር ስራም ልክ እንደ ተበተነ እብቅ ነው አላህ Subhanahu Wa Ta'ala طيب እንግዲህ المصنف رحمه الله الامام محمد بن عبد الوهاب እሳቸው የመጀመሪያውን ሸርጥ እስላምን አስቀደሙ ከሙስሊም ቢሆን እንጂ ሰላት የምትባለው ነገር ተቀባይነት እንደሌለ ነገሩን ማለት ነው طيب ይሄ ማለት አንድ ሰው ሲሰልም ሰላት አለብህና ቀባውጣ አንለውም ማለት ነው ግልጽ ነው አይደል ሲሰል የሰለምከው በ40 አመት ነው የ35 አመት ወይም ደግሞ የ20 አመት ሰላት አለበት ብለን አናስገድደውም ቢሰግድም ሚዛኔ ምንም አይነት ተቀባይነት ከሱ ስለሌለው ስራዎቻቸው የተበላሸ ስለሆነ ከሃዲያኖች ማለት ነው طيب الثاني እንቅራ ወይስ ሰዓት እንቀጥል ወይስ እዚች ላይ እናስገድፋት طيب نكتفي بهذا القدر وصلى الله وسلم على نبينا محمد وآله وصحبه أجمعين